በቅርቡ እንግዲህ ሰይፉ በኢቢኤስ ላይ ሚስቱ ብልቱን የቆረጠችበት ሰውዬ ቀርቦ ነበር እና ከሱ ጋር የተያያዘ ትንሽ ዊርድ የሆነ ሳይኮአናሊቲክ ሀሳብ ነው ይዤላችሁ የመጣው። እንደዚህ አይነት ዊርድ ሀሳብ የማይመቻችሁ ሰዎች ስክሮል ታደርጓታላችሁ ቺን ቪዲዮ። ኤኒዌይ ዛሬ ማወራላችሁ ስለ ቫጃይና ዴንታታ፣ ከዛ ደግሞ ይሄ ህክምና ላይ ስነ ልቦና ህክምና ላይ እንዴት ነው የምንጠቀምበት የሚለውን እንመለከታለን። ቫጃይና ዴንታታ የሚባለው ላቲን ነው። ወደ እንግሊዝኛ ሲተረጎም ጥርስ ያለው ቫጃይና ማለት ነው ባጭሩ። እና አንዳንድ ሐኪሞች ምን ይላሉ? ይሄ እንግዲህ ሴቶች ላይ የሚከሰት እጢ አለ፣ እዛ አካባቢ የሚከሰት እጢ ማለት ነው። እና እጢው ሲስቲክ ቴራቶማ ይባላል። ሬር የሆነ እጢ ነው። እና ይሄ ሲስቲክ ቴራቶማ ከሌሎች እጢዎች የሚለየው በምንድን ነው? አልፎ አልፎ ውስጡ ፀጉር፣ ጥርስ ሊገኝ ይችላል። እና ቫጃይና ዴንታታማ ሲስቲክ ቴራቶማ ናት ምናምን ይላሉ። ኖ ቫጃይና ዴንታታ ሜታፎሪካል ኮንሰፕት ነው እና ጽንሰ ሀሳቡን ትንሽ አብራራላችኋል። እንግዲህ በዓለም አቀፍ የተለያዩ ቦታዎች ላይ ተመሳሳይ አይነት አፈታሪኮች አሉ። ከነዚህ ውስጥ አንዱ ምንድን ነው? ልክ በግንኙነት ወቅት በቃ ወንዶች ብልታቸው ሊቆረጥ ካስትሬትድ ሊሆኑ ይችላሉ የሚሉ አይነት ኮንሰፕትስ አሉ። ፍሮይድ ይህንን ዓለም አቀፍ የተለያዩ የዓለማችን ክፍሎች ላይ የሚገኝን አፈታሪካዊ እሳቤ ወስዶ ወደ ሳይኮአናሊሲስ ትራንስሌት አደረገው እና ሀሳቡ ምንድን ነው? በልጅነት እድሜ ላይ ወንዶች የሆነ ሰዓት ላይ ይፈራሉ። በቃ ድንገት ብልቴ ቢቆረጥስ ሚል አይነት፣ ይህ እንግዲህ ካስትሬሽን አንዛይቲ ይባላል እና የተለያየ አይነት ተጽዕኖ ያሳድራል። ግን ጥሩነቱ አብዛኛው ሰው ላይ እንደዚህ አይነት ሰብኮንሽስ የሆነ ፍርሃት ይኖራል። ግን ቀስ በቀስ እድሜ ከፍ እያለ ሲሄድ ድልቢ ኦኬ ኮምፈርተብል ይሆናሉ፣ እንደማይቆረጥ ያውቃሉ ምናምን ነገር። ከዛ በኋላ በማህበራዊ ህይወታቸውም በሴክሹዋል ላይፋቸውም ደስተኛ እና ጤነኛ ህይወት ይመራሉ። አንዳንድ ሰዎች ላይ ግን ይሄ በህፃንነት በኦዲፐስ ኮምፕሌክስ ጊዜ ነው እንግዲህ ይሄ ከ3 እስከ 5 ዓመት እድሜ ባለ ሰዓት የሚፈጠር ፍርሃት ነው፣ ምናባዊ ፍርሃት ነው። እና ይሄ ፍርሃት ግን አንዳንድ ሰዎች ላይ በተገቢው መልኩ ሳይፈታ ፍርሃታቸው ሳይለቃቸው ይቀጥላል። ከዛ በኋላ ይሄ እንግዲህ በማህበራዊ ህይወት ላይ በፍቅር ህይወት ላይ ስራቸው ላይ ተጽዕኖ ያመጣል። ልክ ተመሳሳይ የካስትሬሽን ፍርሃት፣ ለምሳሌ ደፈር ብለው ስራ ቦታ ቢናገሩ በቃ የሆነ ሰው ካስትሬት ቢያደርገኝስ እንትን ቢለኝስ ሚል አይነት ፍርሃት ይይዛቸዋል። ስለዚህ ራሳቸውን ቆጠብ። ጾታዊ ግንኙነትም ላይ ኢፌክት አለው። ለምሳሌ የብልት አለመቆም፣ ቶሎ መጨረስ ምናምን አብዛኛው ወንድ ላይ አት ዋን ፖይንት ይከሰታል፣ ኖርማል ነው። ከዛ ግን ወደ ሴክሹዋል ዲስፋንክሽን የሚለወጠው እንዴት ነው? አንድ ጊዜ ይከሰታል። ከዛ በኋላ አብዛኛው ሰው ኢትስ ኦኬ በቃ ኔክስት ደግሞ በኖርማል ይቀጥላል። አንዳንድ ወንዶች ላይ ግን ልክ ቀጣይ ግንኙነት ሊያደርጉ ሲሉ ድጋሚ ቢከሰትስ ብዋረድስ ምናምን የሚል ፍርሃት ይዛቸዋል። እና ይሄ ፍርሃት ምንጩ ቫጃይና ዴንታታ ወይም ካስትሬሽን አንዛይቲ ከምንለው ጋር የተያያዘ ነው ማለት ነው። ስለዚህ አሁን ድጋሚ እንዳይከሰት ወይኔ እንዳልዋረድ ምናምን እያሉ ሲፈሩ አሁንም አልታዘዝም ይላል። ከዛ ላይ ነገር ሳይክሉ እየተደጋገመ አንድ ጊዜ ብቻ የሚከሰት ክስተት የነበረው በቃ የሚደጋገም ፓተርን የሆነና ከዛው ላይ ፍቅር ግንኙነት ላይ የራስ መተማመን ላይ ተጽዕኖ ያመጣል ማለት ነው። ሶ እንግዲህ የንግግር ህክምና ስናደርግ ሁሉንም ነገር መድኃኒት መስጠት አይደለም። አንዳንድ ጊዜ ሰዎች የሚያሳዩት ጸባይ አሁን ቅድም እንደነገርኳቸው ሴክሹዋል ዲስፋንክሽን ምንጫቸው በልጅነት የተከሰተ ካስትሬሽን አንዛይቲ ሊሆን ይችላል። እንደዛ ከሆነ በስነ ልቦና ህክምና ዊል ጎ ባክ እና በልጅነት እድሜ ይሄ ቫጃይና ዴንታታ ካስትሬሽን አንዛይቲ የተፈጠረባቸው እድሜ ላይ እንመለስና ዊል ሪዞልቭ ዛት። ልክ እሱ ሪዞልቭድ ሲሆን አሁን ባለው ህይወታቸው ላይ ሰዎች ኮምፈርተብል ይሆናሉ፣ በራስ መተማመናቸው አሪፍ ይሆናል፣ ጾታዊ ግንኙነት ላይ ጥሩ እንትን ይኖራቸዋል ማለት ነው። ኤኒዌይ እንግዲህ ቫጃይና ዴንታታ የሚባለው ኮንሰፕት ኢትስ ዋይልድ ኢትስ ዊርድ ኤንድ አት ዘ ሴም ታይም ኢትስ ኢንትረስቲንግ። ኢንተርኔት ላይ ገብታችሁ ሲግመንድ ፍሮይድ ቫጃይና ዴንታታ ብትሉ የተሻሉ አርቲክሎችን ደግሞ ታገኛላችሁ። ሰላም እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት የስንፈተ ወሲብ መንስኤዎች የሚል ነው። ስንፈተ ወሲብ የምንለው ህመም እንግዲህ አንድ ሰው አለበት ለማለት በተደጋጋሚ የብልት አለመቆም ወይንም ደግሞ ከቆመ በኋላ መልሶ መሟሸሽ፣ ይህ እንግዲህ በህክምና ቱሚሰንስ እንለዋለን መቆም፣ ከዛ ደግሞ መመለሱን ደግሞ ዲቱሚሰንስ እንለዋለን። ይሄ ነገር በተደጋጋሚ ከተከሰተ 75% ግንኙነት ሊያደርግ እየፈለገ ይሄ ነገር ካጋጠመው
ስንፈተ ወሲብ አለን እንላለን። ስንፈተ ወሲብ እንግዲህ የተለያዩ አይነት መንስኤዎች አሉት እናያቸዋለን። መንስኤዎቹን ስንረዳ መፍትሄውን ደግሞ አቅጣጫ ይጠቁመናል። በጣም ብዙ ሰው ልክ ስንፈተ ወሲብ ሲያጋጥመው በቃ እየሮጠ ሄዶ ከፋርማሲ የሆነ መድኃኒት ለመግዛት ነው የሚፈልገው። ይሄ አንዳንድ ጊዜ የሚረዳበት ሁኔታ ይኖራል። በአብዛኛው ስነልቦናዊ ስለሆነ አይረዳም። እና እንግዲህ መቆም የሚባለው ኮንሰፕት ምንድን ነው ስንል የብልት በደም መሞላት ነው። ለዚህ ደግሞ የደም ስር በትክክል መስራት አለበት። ሁለተኛው ደግሞ ነርቮቹ ስቲሙሌትድ ሲሆኑ ሪስፖንድ ማድረግ መቻል አለባቸው። እነዚህ አካላዊ ናቸው፣ የሃርድዌር ችግር ናቸው። በዋናነት ግን የሶፍትዌር ችግር ነው። ስለዚህ ደም ስር አለመስራት ወይም የነርቭ ችግር ሳይሆን ሰዎች ስንፈተ ወሲብ ሲያጋጥማቸው በጣም ከፍተኛ የሆነ በራስ መተማመናቸው ይወርዳል። ራሳቸውን በጣም ይወቅሳሉ። በጣም በቃ በወንድነታቸው አለመተማመን ያጋጥማቸዋል። በቃ ትዳራቸው ላይ ተጽዕኖ ያመጣል ምናምን። ስለዚህ ጉዳይ ይብሰለሰላሉ ወዘተ። አንዳንድ ሰዎች እንደውም አንድ ያጋጥማቸውና ከዛ ቀጣይ እንዳያጋጥመኝ ብለው በጣም ስለሚጨነቁ በቃ ላለማድረግ ይወስናሉ። በኋላ ጀምሬ ማየውን ነገር ከሚሆን ቢቀርስ ምናምን እያሉ ሰበብ እንትን እያሉ ፖስፖን የሚያደርጉ ሰዎች አሉ ማለት ነው። ኤኒዌይ ይህንን እንግዲህ ቼክ ለማድረግ የተለያዩ ምርመራዎችን ማካሄድ ይቻላል። ለምሳሌ ዶፕለር አልትራሳውንድ ምንለው ይሄ እንግዲህ የአልትራሳውንድ አይነት ነው። ደም ስሮቹ ይሰራሉ አይሰሩ የሚለውን በዶፕለር ማየት ይቻላል። በጣም ደግሞ ኢንቨስቲጌሽን ፈልጋለሁ በትክክል ደም ስሩ ይሰራል አይሰራ የሚለውን ለማየት ደግሞ አንድ ሰው ከፈለገ ኢንፊዥን ካቨርነሶግራፊ የሚባል አለ። በደንብ ፍንትው አድርጎ ደም ስሮቹ ይሰራሉ አይሰሩም፣ እንዴት ነው የሚሞሉት ወዘተ የሚለውን ያሳያል። ነገር ግን ይሄ ሁሉ ምርመራ አያስፈልግም። ሶፍትዌር ነው ወይስ ሃርድዌር ነው የሚለውን ለመመለስ ቀላል በነፃ ሰዎች ራሳቸው ቴስት የሚያደርጉት ምርመራ አለ። ይሄም ጠዋት ስትነሳ ከቆመ ሶፍትዌሩ ችግር አለበት፣ ሃርድዌሩ ይሰራል ማለት ነው። ኤኒዌይ እንግዲህ አንድ ሰው ስንፈተ ወሲብ ሲያጋጥሙ 5 ፋክተሮች አሉ። የመጀመሪያው ፋክተር ፓርትነር ፋክተር ነው። ስለዚህ አጋር ላይ ችግር አለ ወይ? ለምሳሌ ህመም የሚሰማት ከሆነ ወንዱ የስንፈተ ወሲብ ሊያጋጥመው ይችላል። ሁለተኛው ሪሌሽንሺፕ ፋክተርስ፣ ይህ እንግዲህ የፍቅር ግንኙነት ላይ ጭቅጭቆች ካሉ አለመግባባት ካለ እምቢ ይላል። ስለዚህ ሄዶ መድኃኒት መግዛት ሳይሆን ጭቅጭቁን እና ሪሌሽንሺፕ ላይ ያለውን ችግር ሶልቭ ማድረግ ነው የሚሆነው ማለት ነው። ሶስተኛው ፐርሰናሊቲ ቨልነራቢሊቲ ነው። አንዳንድ ሰዎች በጣም የሚጨነቁ ሰዎች አሉ እና ስንፈተ ወሲብ በጣም በሚገርማችሁ ሁኔታ የተማሩ ሰዎች ላይ ነው የበለጠ የሚከሰተው ካልተማሩ ሰዎች ይልቅ። ያልተማሩ ሰዎች እንደዚህ ነገር አያስጨንቃቸውም፣ ጭራሽ የመከሰት እድሉ ይቀንሳል። ኮሌጅ ግራጁዌትስ ላይ ግን እንትኑ ይጨምራል። ኤኒዌይ እንግዲህ ሰዎች ፐርሰናሊቲ ቨልነራቢሊቲ ሊኖራቸው ይችላል። እሱን አድሬስ ማድረግ ያስፈልጋል። አራተኛው ደግሞ የባህል ተጽዕኖ ነው። አንዳንድ ጊዜ አሁን በልጅነት በቃ ባለጌ ነገር ሲያደርጉ ባለጌ ነገር እየተባለ ሰዎች ያድጉና ለወደፊት ትዳር ይዘው ምናምን በቃ በጣም ብልግና ይመስላቸውና ሰውነታቸው አልታዘዝም ሊላቸው ይችላል። አምስተኛው እንግዲህ አካላዊ የሃርድዌር ችግር ያልኳችሁ እነሱ የውስጥ ደዌ ሐኪም ጋር ተመካክሮ መታከም ይቻላል። ከላይ እንግዲህ የነገርኳችሁ የሶፍትዌር ችግሮች ናቸው አራቱ። እነሱን የአእምሮ ሐኪም ጋር ሄዶ መነጋገር ያስፈልጋል። ይሄ እንግዲህ በጣም ለብዙ ሰዎች የሚያሳፍር ነገር ነው፣ ግን ለአእምሮ ሐኪም በየቀኑ ትሪት የምናደርገው ነገር ስለሆነ ምንም የሚያሳፍር አይደለም። እንደ ማንኛውም ዲስኦርደር ነው የምናየው እኛ። ኤኒዌይ የሚቀርባችሁ የአእምሮ ሐኪም ጋር ሄዳችሁ ብትመካከሩ ጥሩ ነው ላለው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ። በግንኙነት ወቅት ህመም የሚሰማቸው ሴቶች በህክምናው ይሄ እንግዲህ ጄኒቶ ፐልቪክ ፔን ኦር ፔኔትሬሽን ዲስኦርደር እንለዋለን። ኤኒዌይ እዚህ ቪዲዮ ላይ እንግዲህ ከዚህ ጋር የተያዘ ጭዌ ስላለ በጣም ኮንሰርቫቲቭ የሆናችሁ ሰዎች እቺን ቪዲዮ ስክሮል አድርጋችሁ አሳልፏት። 2 ፍቅረኛ ማማቾች ነበሩ እና እስከምንጋባ ድረስ ማዕቀብ ይጣል ተብለው ተስማምተዋል። ከዛ ላልክ ሰርግ ቀናቸው ሲቃረብ አንዴ እንነጋገር አለችው እና የኔ ፍቅር በኋላ ሰርፕራይዝ እንዳትሆን ግልጹ ልንገርህ፣ ይኸውልህ እኔ ስፖንጅ ያለው ብራ ነው ማደርገው እና ጡቴ ትንሽ ናት፣ በኋላ ሰርፕራይዝ እንዳትሆን ላሳወቀ ብዬ ነው አለችው። ከዛ እሱ ችግር የለውም በቃ ከተነሳ ላይ ቀር እኔም ላሳውቅሽ፣ እኔም ታች በቃ አዲስ እንደተወለደ ሕፃን ልጅ ነው የሚያክለው ምናምን ነገር አላት። ተስማሙ፣ ተጋቡ፣ መኝታ ቤት ሄዱ። ከዛ በኋላ
ሸሚዟን አወጣች። ከዛ ብራዋን ስታወጣ እውነትም እንደተናገረችው ልሙጥ ነው። ከዛ እሱ ደግሞ ሱሪውን አወለቀ። ከዛ ልክ ስታይ እሷ ፌንት በላች። ከዛ ውሃ ደፍቶባት ምናምን ከተወሰነ ሰዓት በኋላ ነቃች። ከዛ ስትነቃ ምን ነው የኔ ፍቅር አለችው። ምን ነው አላት። አይ እኔ እኮ ባለፈው አዲስ እንደተወለደ ሕፃን ልጅ ነው ስትለኝ አልገባኝም ነበረ። ለካ አንተ እያልክ የነበረው 3 ኪሎ ግራም ይመዝናል፣ 30 ሜትር ይረዝማል፣ ጭንቅላቱ ትልቅ ነው ማለትን አልገባኝም ነበረ አለችው። ኤኒዌይ ወደ ጄኒቶ ፐልቪክ ፔን ዲስኦርደር ስንመጣ በጣም ብዙ ሴቶች ላይ የሚያጋጥም ነገር ነው። አንዳንድ ሴቶች በግንኙነት ወቅት ከግንኙነት በፊትና ከግንኙነት በኋላ ህመም ይሰማቸዋል። ይሄ በህክምና ዲስፓሪዩኒያ ይባላል እና መንስኤው የተለያየ ሊሆን ይችላል። ጄኒቶ ፐልቪክ ፔን ዲስኦርደር ለማለት ዲስፓሪኒያ በተደጋጋሚ የሚያጋጥማት ከሆነ አንድ ሴት፣ ከዛ ባሻገር ደግሞ ገና ህመሙን ፈርታ ግንኙነት ስታስብ ገና የሚጨንቃት ከሆነ ወይም ደግሞ ጭንቀቱን በመፍራት ግንኙነት የምትሸሽ ከሆነ፣ ከዛ ባሻገር ደግሞ አንዳንድ ሴቶች ላይ የላቭ ካናል ይኮማተራል፣ ቫጂኒስመስ ይባላል። ስለዚህ በጣም ስለሚኮማተር እንትን ስለሚል በቃ ለግንኙነት በጣም አስቸጋሪ ነው የሚሆነው። አንዳንድ ሴቶች ላይ መጠነኛ መኮማተር፣ አንዳንዶች ላይ ግን ኤክስትሪም የሆነ መኮማተር፣ ይሄ እንግዲህ ቫጂኒስመስ ይባላል። እነዚህ ነገሮች በተደጋጋሚ የሚከሰቱ ከሆነ አንድ ሴት ላይ ህክምና ያለው ነገር ነው። መጀመሪያ ግን የአእምሮ ሐኪም ጋር ከመሄድ በፊት የማህፀን ሐኪም ጋር መታየት ጥሩ ነው። ምክንያቱም ዲስፓሪዩኒያ በግንኙነት ወቅት ህመም የሚያመጡ የተለያዩ ነገሮች ሊኖሩ ይችላሉ። ኢንፌክሽኖች አሉ። ኢንዶሜትሪዮሲስ የሚባል የማህፀን ጋር የተያዘ ችግር ሊሆን ይችላል። ኢንፌክሽኖች ወዘተ ሊሆኑ ይችላሉ። ስለዚህ የማህፀን ሐኪም ጋር ሄዶ መታየት፣ ከዛ ስትራክቸራል ነገሮች አለመኖራቸው ከታወቀ ከዛ በኋላ ሳይኪያትሪስት ጋር ሄዶ መታየት ይቻላል ማለት ነው። ህክምናውን በሚመለከት እንግዲህ እንደነገርኳችሁ ባዮሎጂካል ነገሮች የሚስተካከሉ ስትራክቸራል ነገሮች ካለ የማህፀን ሐኪሞች ያስተካክሉታል። ከዛ በኋላ ግን ሳይኪያትሪ ጋር ሲመጣ ያለው ነገር ብዙ ነገሩ ከልጅነት ጋር ስለ ጾታዊ ግንኙነት ካላቸው መረዳት ጋር ካለፈ ኤክስፒሪየንስ ጋር ጥቃት ጋር ወዘተ ሊያያዝ ይችላል እና እሱን ላይ ዲቴይል የሆነ ቴራፒ መስራት ያስፈልጋል። ከዛ በኋላ ደግሞ ፕሮግሬሲቭ የሆኑ ዳይሌተርስ መጠቀም፣ ኮምፈርተብል እንዲሆኑ ማድረግ ከተቻለ ደግሞ አብረው በህክምና ማስተካከል ይቻላል ማለት ነው።